የቢል ጌትስን 25ኛ ዓመት ፋውንዴሽን ለማክበር እዛ ሄደን ነበር። አምባሳደርነት ከባድ በጣም ብዙ ኃላፊነቶች አሉት። የጻፍኩት ስለ ጸደይ ስርዓት ነው። ሰዎች እዛ የሚሄዱት ኮፊ ለመጠጣት ወይም ቡና ለመጠጣት አይደለም። Very inspiring young lady. ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምን አላችሁ? ዛሬ በኢትዮጵያ የሚገኘው ብሪቲሽ ኤምባሲ ወይም የእንግሊዝ ሀገር ቆንጽላ ጽሕፈት ቤት ሁሌም በየዓመቱ በሚያዘጋጀው የአምባሳደር ቀን ክብረ በዓል ላይ ተገኝተን ነበር። ታዲያ ይህንን ቀን አምባሳደሩን በመወከል የአንድ ቀን የሥራ ውሎ በተመረጠ ተማሪ ይደረጋል። ዛሬስ ከአምባሳደሩ ጋር በመሆን የተለያዩ የሥራ ጉብኝቶችን፣ ስብሰባዎችንና ልዩ ልዩ ተግባራትን የሚያከናውነው ማን ይሆን? አብረን እንመልከት። To come. So I hope you will think fondly of the United Kingdom, that you will continue to take an interest in the country. You will know that we support you and your ambitions, and that we're really impressed by everything that you're achieving. Women and girls are so important to the work that we do. We know that societies flourish when women are able to live to their full potential. There are so many good examples of women here in Ethiopia who are helping build this country, its economy, society, its arts, its politics, government. There are amazing women active in so many fields, but there's more we can do. Actually, in the United Kingdom as well, we're still on a journey in terms of building full gender equality and enabling all women as well as men to live to their full potential. And that's something we want to work together with our Ethiopian friends and colleagues on. So again, many congratulations. You are the future of your men or boys. You've got just as important a role in making sure that society is equal, equitable, that your sisters, daughters have every opportunity. And when everyone is able to live to their full potential, we all benefit. So that's the way we look at these issues. So I think we have some certificates now to hand out to recognise our worthy winners. Recognizing our worthy winners. Just to highlight, this year we extended the competition to include not only girls but all schools participated, including boys. So our first runners are Barakat Asafa.
David to hand out certificates for Feather, runner. British Council colleague. Yeah, always grateful to work with you. Pleasure to work with you. Feather. Picture. Then our winner, Meron. Oh, Maria, she's been accompanying me all day. She's going to do my job now. Keeping me ambassador. Well done, Meryl. Congratulations. Thank you for being with me today. ስሜ ሜሮን ፍቃዱ ይባላል። የመጣሁት ከዳግማዊ ምኒልክ ሰከንደሪ ስኩል ነው። 10ኛ ክፍል ተማሪ ነኝ። እዚህ የመጣሁበት ምክንያት አምባሳደር ፎር ዴይ የሚባል ኮምፒቲሽን ነበረ በትምህርት ቤት የመጣ እሱን ውድድር አሸንፌ ነው የመጣሁት። ውድድሩ ስለ በቢዝነስ እኛን ኢንስፓየር ያደረገን ሴት ወይም ወመን መጽሐፍ ነበር ኢሴ እሱን ኢሴ ጽፌ አሸንፌ ከጠበቅኩት በላይ ነው የሆነብኝ። ምክንያቱም በጣም ከአምባሳደሩ ጋር ብዙ ቦታዎች ሄደናል አይተናል። ከሲኒየር ዲፕሎማቶች ጋር ነበር እንዲሁም ከሁሉም ስታፍ ሰዎች ጋር አንድ ላይ ሚቲንግ ነበረን። ኢሴን ማንበብ እንችያለሁ በዛን ጊዜ። እንዲሁም ከአምባሳደሩ ጋር ጣዋት እዚህ ኢሴን ካነበብኩኝ በኋላ ከሆል ዲፕሎማቶቹ ጋር ወደ ኤዩ ሄደናል። የቢል ጌትን 25ኛ ዓመት ፋውንዴሽን ለማክበር እዛ ሄደን ነበረ። ከዛ ስንመለስ እዚህ ምሳ ከሲኒየር ዲፕሎማቶች ጋር በጣም ጥሩ ጊዜ ነበረን። በጣም ብዙ ልምድ አግኝቼበታለሁ። ከዛ በመቀጠል ደግሞ የኤምፔሳ ሳፋሪኮም የዳይሬክተር የሄድኳርተር ዳይሬክተሯን አግኝተን በጣም ጥሩ ጊዜ ያሳልፈናል። እንዴት ኤምፔሳ እንደሚሰራ በጣም ብዙ አይነት አገልግሎቶች እንደሚሰጥ እንዲሁም ደግሞ እሷ ስለራሷም ነግራ በጣም ኢንስፓየር የሚያደርግ ነገር ተናግራለች እና ሺ ሶ ኢንስፓየሪንግ ውሜን በጣም ቆንጆ ውጤት ነበር። አምባሳደርነት ከባድ ነው። በጣም ብዙ ኃላፊነቶች አሉት። በጣም ብዙ ሚቲንጎች በጣም ብዙ እንዴት ነው ኮሚኒኬሽን የሚፈልግ በጣም ብዙ ነገሮች አሉትና ያን ሁሉ ነገር ተቋቁመው ነው አምባሳደር የሚሆኑት። ሶ በጣም ከባድ እና በጣም ደስ የሚል ስራ ነው። መሆን አልፈልግም ነበር ግን ዛሬ ሳይ ብዙ ነገሮችን በጣም እኔን ኢንስፓየር የሚያደርጉ ከኔ ጋር ሪሌት የሚያደርጉ ብዙ ነገሮች አሉትና አሁን ስለዛ እያሰብኩኝ ነው። የጻፍኩት ስለ ጸደይ ስርዓት ነው። የካሊስ ኮፊ ሾፕ ባለቤት ናት። ካሊስ ኮፊ የምንለው በጣም በሀገራችን ውስጥ ሞደርን የሆነ ኮፊ ሾፕ ውስጥ አንዱ ነው እና በጣም ይሄ ነገር ኢንስፓየር አድርጋት ይሄን ኮፊ ሾፕ ለመክፈት ወደ ውጪ ተጉዛ ነበር። በዛን ጊዜ ስታይ ይሄ ስታርባክስ የሚለውን ሞዴል ስታይ እሱን ለምንድን ነው ወደኛ ሀገር ማናመጣ ብላ ወደ እሱን ዲዛይን አድርጋ ነው ያመጣችውና በጣም ብዙ ብራንቾች አሉ። ከ38 በላይ ብራንቾች አሉት ኮፊ ሾፕ ነው። ከዛ በመቀጠል ደግሞ ሰዎች እዛ የሚሄዱት ኮፊ ለመጠጣት ወይም ቡና ለመጠጣት አይደለም፣ ኮሚኒኬት ለማድረግ ስራቸውን ለማግኘት እንዲሁም ደግሞ ቤቱ ራሱ በጣም ይሄ እንዴት ነው ቤት የመሆን አይነት ስሜት ያለው ስለሆነ ሰዎች ኮንፈርት ይሰጣቸዋል እዛ ለመሄድና በጣም ስትሮንግ ጠንካራ ብዙ ነገሮችን አልፋ እዚህ የደረሰች ሴት ናትና እሷ ናት በጣም ኢንስፓየር የምታደርገኝ። እኔም ወደፊት ኮፊ ሾፕ ባለቤት መሆን እፈልጋለሁ። ያ ኮፊ ሾፕ ደግሞ ብዙ ሰዎች የሚዝናኑበት ፍሪ ሆነው እንደ ቤታቸው የሚያዩበት ኮፊ ሾፕ ስለሆነ እንዲሆን ስለሆነ የምፈልገው እሷም እንደዚህ አይነት ኮፊ ሾፕ ባለቤት ናት። ሶ ለኔ ለፊውቸሬ በጣም ኢንስፓየሪንግ ፐርሰን ናት። Today I've been shadowed, and I should just call attention to, where's Meron gone? Meron, do you want to come and stand here? Meron's our ambassador for the day, a very inspiring young lady who has won a competition, written a fantastic essay about a woman leader in this country, a business leader, an entrepreneur who has inspired her and helped her to think about how she wants to develop her own life goals and career. And we believe in the young people of Ethiopia and in the entrepreneurs. So it's great that today, as we celebrate entrepreneurship, we've also got
our ambassador for the day. Well, look, goodbye. I hope you've had a wonderful day with us. We've really enjoyed hosting you, and I hope that we've given you some ideas and some inspiration. You keep your dream alive, keep working hard. You're going to do wonderful things, and keep in touch with us. Thanks so much, Mehran. Goodbye. Bye-bye.